እሺ እንደምን ቆያችሁ ክቡራን ተመልኮቻችን። በጣም ይገርማል። እንግዲህ ትናንትና እንዳያችሁት የጎጃመኛ ዘፈን ዘና ፈታ የሚያደርግ የላኩላችሁ ለምን እንደሆነ ልንገራችሁ። አንደኛ እንደ ሁሉ ጊዜ ቃል እግዚአብሔር እየገበዝ በቃ የሆነ ችክ አለብን እንዳትሉ፣ ሁለተኛ የሆነ እናንተን ለማወዛገብ፣ ሶስተኛ ደግሞ ምንድን ነው ቃል እግዚአብሔር መትር ነደ ይሳት ይላል። ቃል እግዚአብሔር ሲበዛ ያቃጥላል ይከብዳልና እስቲ እንዲሁ ዘና ፈታ ይብሉ። የጎጃሙ ዝጓዜ የለቀኩላችሁና በጣም አሪፍ እንደነበረ እንደተደሳችሁበት አመሰግናለሁ። በዚያ ላይ ደግሞ መንፈሳዊ ነው መከታተል የሚወዱ ዓለማዊ የሚለውንም ለማወቅ ተረድቼበታለሁ። በጣም አሪፍ ነው። ኤኒዌይ ለማንኛውም አሁን ወደ ቀጥታ 24ቱ ካህናተ ሰማይን ወደ ማስረዳት 24ቱ ካህናተ ሰማይ የሚባሉት እንግዲህ የሚገርማችሁ ነገር በመንበሩ በጌታችን መንበር ላይ እንደዚህ ይዞራሉ። በፍጥነት እየዞሩ ወንበሩን አንድ ጊዜ የጌታን መንበር አንድ ሲዞሩት ዓመት ይሆናል ማለት መስከረም አንድ ይሆናል ማለት ነው። በእኛ አንድ ፍጥነታቸውን ከብርሃን ፍጥነት ይላል። ከብርሃን ፍጥነት ብለው ከብርሃን ፍጥነት ፈጥነው ዞረው መንበሩን የጌታን መንበር አንድ ሲዞሩት 365 1/4ኛ ቀን ይሆናል ማለት ነው። ይህን እንድትረዱ 24ቱ ካህናተ ሰማይ እና ቅዱስ ቅዱስ እያሉ የሚያመሰግኑት እነሱ ናቸው። ስለ እነሱ እስቲ ነው ማስረዳችሁ። ሼር ላይክ ፎሎ እያደረጋችሁ እነሱ እሺ። ዳግመኛም በራማ ካሉ መላእክት 24 ሊቃነ መላእክትን መርጦ በመንበረ መንግስት ዙሪያ ክንፍ ለክንፍ አያይዞ አቆማቸው። የብርሃን ዘውድ አክሊል አደፋላቸው። የብርሃን መስቀል አስያዛቸው። የብርሃን ማዕጠንተ ወርቅ አስጨበጣቸው። እንዲህ አድርጎ ቅዱስ 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 የሠራዊት ጌታ እግዚአብሔር እያሉ እንዲያመሰግኑት አደረገ። ወእልክቱኒ እስራ ወአርባዕቱ ሊቃናት ለይነብሩ ቅድመ እግዚአብሔር በመብራርቶሙ ሰገዱ በገጾሙ ራእይ 11 16 ዛሬ ምድራውያን ካህናት ማዕጠንተ ወርቅና መስቀልን ይዘው ስብሐት ወክብር ለስሉስ ቅዱስ ይላሉ ሲሉ ቄሶች በአራት ማዕዘን ነው እንደዚህ የሚባል። ምዕመናንና ደግሞ ህዝቡ ደግሞ ስብሐት ወክብር ለስሉስ ቅዱስ ይደሉ ሲል ቄሱ ይደሉ ሙላ ወወልድ መንፈስ ቅዱስ ብለው ይቀበላሉ። እንግዲህ ይሄ በጣም ከምስጋናዎቹ ሁሉ የከበረውና የገነነው ምስጋና ነው። ስብሐት ወክብር ለስሉስ ቅዱስ ማለት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ማለት ነው። እውነት ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባቸዋል እያሉ ነው ምዕመናን የሚቀበሉ ማለት ነው። እንደዚያ ነው እንግዲህ። እሺ ወይ ወስዱ አክሊላቲሆሙ። በነገራችን ላይ ይሄ ስብሐት ወክብር ለስሉስ ቅዱስ የሚለው የሚገኝበት ቦታ ራዕየ ዮሐንስ ምዕራፍ 4 ከቁጥር 4 ላይ 4 ማለት ነው አለላችሁ። ወይ ወስዱ አክሊላቲሆሙ ቅድመ መንበሩ ወይብልዎ ለከ ይደሉ እግዚኦ ስብሐት ወክብር ወኃይል እስመ አንተ ፈጠርከ ኩሎ ወፈቃድከ ይሄሉ ኩሉ ዘተፈጥረ እንዳለ ራዕየ ዮሐንስ ምዕራፍ 4 ከቁጥር 11 ነው ደግሞ ይሄን የሚናገረው። ዛሬም ካህናቱ ኪዳን ሲያደርሱ ወንጌልን ሲያነቡና ሲቀድሱ መጠምጠሚያቸውን የሚያኖሩ ስለዚህ ነው። እንዲህም በየረር ካሉ መላእክት ሁለት እልፍ ሊቃነ መላእክት 20,000 ሊቃነ መላእክትን መርጦ 12 እልፍ ደጅ አውጥቶ በዚያ ላይ ሁለቱን ሾማቸው። ዋቀመ ክልኤተ ርዑሳነ ለእልሃቲ አንቀጽ እንዲል አክሲማሮስ ነው እንደዚህ ያለ። ዛሬም በቤተ መንግስት ባለው ወግ ሹም እንዳሉ እነዚህም ሁሉ እግዚአብሔር ከማመስገን የሚያቋርጡበት የሰከንድ እንኳ የለም። ዋልዎ እረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር አምላክ ዘሃሎ ወይሄሉ እንዳለ ራዕይ 4 ምዕራፍ 8 እንዲህ አድርጎ ተወው። ምነው ደክሞት ነው ወይስ መሽቶበት ቢሉ ደክሞትም መሽቶበትም አይደለም። በዕለተ እሑድ በፈጠረው ስነ ፍጥረት ምስጢረ ሥላሴ እንደነገረን በዕለተ ሰኑይ በፈጠረው ስነ ፍጥረትም ምስጢረ ሥጋዌ ዳህራዊነቱን ሲነግረን ነው እንጂ እስከዚህ ስነ ፍጥረት 8 ሆኖ ነበር። አንድ ሲጨመርበት 9 ይሆናል። እንግዲህ የሰኞ ስነ ፍጥረት ይህን ይመስላል። እንግዲህ ወደፊት የኔን ስራ ሊጠቁም የሚችለውን ስለ እጽዋት ተፈጥሮ የሚነገርበትን የዕለተ ማክሰኞ ስነ ፍጥረትን ነገ ቀጥላለሁ። እወዳቸዋለሁ፣ አከብራቸዋለሁ። ስለምወዳችሁ ለምወዳቸው ተከታዮች ተመልካቾች ምን ሰራሁ በሚለው እየተረኩላችሁ ያለ እኔ አለቃ ይባቤ ነኝ። በማንኛውም ነገር ታዛዥ ነኝ። ሼር፣ ፎሎ፣ ላይክ እያደረጋችሁ ፍቅራችሁን ግለጹልኝ። አመሰግናለሁ። ይቆያል።